እውነቱ የኮነ ያለው አሁን ስታወሪ የነበረውን በሙሉ ሰምቻለሁ ምን ማለት ይያት እንዴት ካሜራ እኮ ቁጭ ብሎ ምን ትዲው ማሰማት ሲሰውልሽ ዲኤንኤ ተመረመረ ምክንያቱም ባለን ነገር እኔም ማል ይሄ ነገር እኔም ማለውበት እንደዚህ ነኝ ምንም ቢኖርም እንኳን ራሱም እኛን ይሄ ነገር ማድረጉ አይቀርም ማሰቡ አይቀርም ቆይ ስጋሽ አይደለ ወንድሜ ነው ወንድም ሆኖ ከታወቀ ስጋሽ ነው አይደለ የራሱ ልጅ መኖር ይችላል እስከዛሬ ያልመጣው ዛሬ ከየት መጣው የሚል ቆይ ራስሽን ትጠራጠሪዋለሽ እንዴ አቤኔዘር አንዴ ይቅርታ እውነቱን ቢነግረን አይሻልም እሱ እውነቱን ማቺ የአስረስ ልጅ ልትሆን አትችልም ግን እጅሽን እሰብርልሻለሁ አንቺ አታስፈራራይ እሱ እኮ አልበቃትም ደሞ እኮ አሁንም እያያን ነው ምን ያህል መንገድ እንደምትሄድ አሁንም ድረስ እኮ እውነት እንዲወጣ አንዴ በዚህ ትሄዳለች እንጂ እኔ ስለዚህ አሁን ምንድነው አይደለም እሷ መከታተል ያለባት ናሙና እኔ ያሁን ለምን ማሳማኝ የለም እኔ ማሳማኝ የለም ምንም እንትን የምልህ ነገር የለም ሰሚኛለሽ ገና ብዙ ገና አንቺ ላይ እኮ በነገራችን ላይ ፖሊስ የሚያነብ ይሆናል ያንቺን እኛ ያላነበብነው አንቺ ፖሊስ ነው የሚያነብሽ ከሆነ በኋላ ገባሽ ወይ ሜሪላ ሰው የፀጉር ዘለላ አስገብታ ልትሰጥ ትችላለች እሱን በምን አረጋግጥክ የሱ አለመሆኑን ወይ መሆኑን እኛ እንደውም እኮ እሷን አንመስልም ሳይመሳሰልም ሊሆን ነገር እኮ ምንም ደም ከሌለው ሳይመሳሰልም ዝም በይ እባክሽ ምንም ነው አንቺ እኮ ከሰውም ጋር ነው የማትመሳሰዩ ባህሪሽ እኮ ሰውንም አይመስልም እኮ አንተ ሙያህን ወይም ሙያህ የሚፈልገውን ኢቲክስ ባለመከተልህ የመጣ ነገር ከዚህ ጉዳይ ማህበረሰቡ ከዚህ በኋላ በቅንነት ላገለግል ራሴ ቃል ገባለሁ እሷ በቪዲዮ አወጣችሁም አላወጣችሁም አሁን ባየሁት የቤተሰቡ ሁኔታ ቅስሜ እጅግ እኔም ራሴ ተሰብሯል ባላደረገውስ ነው የፈለገው ነገር ቢመጣስ ኖሮ ለመጀመሪያ ላደረኩትን ጥፋት ህግ የሚለኝን ነገር ብቀበል ኖሮ አሁን ሁለተኛ ጥፋት ባልሰራው ኖሮ የሚል ነገር ተጸጽቻለሁ ማለት ነው ስለዚህ ጋዜጠኛውም አሁን እኔ አንተን መነግረ ነገር በእኔና በአንተ ብቻ እንዲቀር ነው ጉዳዩ ማለት ነው እሷ ያለችውን ትበል ለዚህም ደግሞ እኔ የህግ የሚለኝን ነገር ሁሉ ለመቀበል አሁን ዝግጁ ነኝ የመጀመሪያ ጥፋት ነው እንደ ጥፋት ተቀብያለሁ ማለት ነው ሰው ደግሞ ከተጸጸተ ያው ህግም ለሚጸጸት ሰው ቅጣቱ አነስተኛው ነው የሚሆነውና ይሄ ምንም ጥያቄ የለውም ጥፋትን ማመን ለጥፋት ደግሞ ተገቢውን የሆነ ቅጣት እቀጣለሁ ብሎ እውነቱን መናገር በህግም ይደገፍ ነው ህግም የራሱ አስተያየት ይኖራል ነገር ግን ይሄ የእውነት ይሁን አይሁን የማቀው ነገር ይሄ አሁን የምትለኝ ነገር እሷ ትመጣለች ከሷ ፊት ስለተፈጠረው ነገር በግልጽ ታወራታለህ ያ ነገር ማድረግ ከቻልክ እንዳልከው ጉዳዩን ቀለል አድርገን ያው ብቻ የምንግባባበት ይሆናል ግን እሷ አሁን ያው አላደረኩ ነው የምትለው አድርጌያለሁ ልትል አትችልም ስለዚህ ሁለታችሁን እዚሁ ትቻቸው ይሄዳለሁ በካሜራ ቀርጻቸዋለሁ ያው እሷን ማሳመን ስላለብኝ ማለት ነው ታስወራታለህ ስለተፈጠረው ነገር እሺ ይሄ ተፈጠረው ልክ አይደለም ይሄ ብቻ የተፈጠረውን በትክክል ያደረገችውን ነገር ማየት እንፈልጋለን አሁን ልጅቷ ትንሽ እኛ ከመናስበው በላይ ቀድማ እየሄደች ነው ያለችው ስለዚህ ማስረጃና መረጃ ያስፈልገናል ስለዚህ ያን ማስረጃ ደግሞ የምናገኘው ከራሷ ከቃሏ ነው ከአንደበቷ የሚወጣው ደግሞ አንተ የሷ ወንጀል ተባባሪ ስለሆንክ ተናግራታለህ ስለ ወንጀሉ ስለተደረገው ነገር አሁን ምን እንደምታረጉ ምናምን እሷ የምታስፈራራህ ነገርም እንዳለ ግረ መንገድኛ እናቀለን አንተም ግረ መንገድ ነፃ ትሆናለህ ማለት ነው ስለዚህ አሁን ያን ካሜራ አበራዋለሁ እኔ ካበራሁት በኋላ እሷ እንድትገባ አደርጋለሁ እኔ ስልክ ላውራ ወይም የሆነ ነገር ፈጠረ ብቻ ወጣለሁ ሁለታችሁ ቁጭ ብላችሁ ታወራላችሁ ግልጽ አይደል
ያለውን ነገር ነግሮኛል። እንግዲህ የዲኤንኤ ውጤቱ የመጣው ሆኗል ማለት ነው። ያኔ መጀመሪያም እኮ ነግሬያችሁ ነበር እናንተ አላመናችሁም። አይ አለማመን ሳይሆን ምንድነው ከሱ ጋር ማውራት ስለ ያው ጋዜጠኛ አይደለሁ። አይ እሱማ ልክ ነህ እኮ ያው እኔም ለዛ ነው እንጣና ያለው ነገር እንግዲህ ከዚህ በላይ እውነት የለም ብዬ ስለማስብ ስለዚህ አሁን የተፈጠረው ነገር ተፈጥሯል። ለአቤኔዘር እንነግረዋለን እውነታውን። ምክንያቱም አረጋጉት፣ በቃ እውነቱን ይቀበል፣ እሱንም አረጋጉት። እውነታው ይሄ ነው፣ ምንም የተለየ ነገር የለውም። እሱን ለማረጋጋት እንሞክራለን። እናንተ ግን ቆይ እስኪ አንዴ ደርሼ ልምጣ። ጠብቁኝ። እሺ መጣ። እሺ ዶክተር እንዴት ነሽ? ተማሪ እንዴት ነህ? በጣም ጎበዝ ነህ። የእውነት ስላደንቅ አላልፍም። ምን ላድርግ እንግዲህ ዝም ብለሽ ታስፈራሪኛለሽ። አይ ያው ማስፈራራት እኮ ምን ላድርግ፣ በቃ አንድ ሰው ደካማ ጎኑ ካልተጠቀምክበትኝ የፈለግከውን ሊያደርግልህ አይችልም። እና ልክ ነህ፣ እኔም ጥፋት ይኖርብኛል። ግን ደግሞ ፈልጌው ወድጄው አይደለም። እኔም ነገሮች ስላስገደዱኝ ነው አንተ እንደዚህ አይነት ነገር ላስገድድ የቻልኩት። እሺ እባክሽን እንደው በስራ አትምጭብኝ ከዚህ በኋላ ማለት ነው። አይ ከዚህ በኋላ እኮ የሚያገናኘን ጉዳይ የለም። አሁን የሰራሁትኝ ወንጀል እውነት ህመም ሆኖብኛል። ልጁ በጣም ነው ያሳዝነኝ። እውነት የዲኤንኤ ምርመራው እውነት እንደዚህ ነው ወይ የሚለው ነገር በጣም ስጋት ውስጥ ነው የከተተኝና እኔ አሁን የስራ ኢቲክሴንም ራሱ የሚጻረር ስራ ነው እያሰራሽኝ ያለሽውና ለምን ይሄንን ወደኔ ለምን ይዘሽ መጣሽ? ይሄን ጉዳይ ለምን ወደኔ ይዘሽ መጣሽ? ሌላ ብዙ ሰዎች አሉ ይሄንን ስራ ሊሰሩ የሚችሉ ማለት ነው። ጭራሽ ወደኔ ጋር ማምጣት አልነበረብሽም። እና ትክክል አሰራሽ። ልክ ነህ እኮ ዶክተር፣ ልክ ነህ እኮ ግን ድምፅህን ቀነስ። ደሞሽ ምናልባት ውጭ ላይ ሊኖር ስለሚችል እባክህ ማለት ጥሩ አይደለም። እዚህ ጋር ማለት አሁን ቅርብ ቦታ እዚህ ቅርብ ቦታ ሊሆን ስለሚችል መጣው ስለወጣ እባክህ ይሄን ነገር እዚህ ባናወራ ጥሩ ነበር። አይ ኧረ እኔ ከዚህ በኋላ እናንተ ውጭ እናወራለን። እሺ ሳንቲም ጎደለሽ እንላለን። ከዚህ በኋላ እንደውም ሳንቲም የሰጠሽኝንም እመልስልሻለሁ። ኧረ እኔ አልፈልግም እንዴ ከዚህ የሰጠሽኝንም እመልስልሻለሁ። ለምን መሰለሽ እኔ አሁን ቤተሰብ ከቤተሰብ እያበጣበጥኩኝ ነው። የኔ ቤተሰብስ ቢሆኑ ይሄ ጉዳይ እየደረሰባቸው ብዬ በጣም እያሰብኩ ነው ያለሁት ማለት ነው። ስለዚህ አንቺ የሰራሽው ወንጀል ትክክል ነው። በቃ አንቺ ባንተና በኔ ይሄ ጉዳይ ይቀርብ። ከዚህ በኋላ አሁንም ይኸውልሽ ቪዲዮውን ከፈለክ አጠፋልሃለሁ። በቪዲዮና በሳንቲም አሁንም አታማልኝ። እኔ አልፈልግም እንደዛ አይደለም። እሺ ተረጋጋሽ። ስለዚህ አሁን ቆይ አንቺ ራስሽ አዳምጪኝ። እኔ የምልሽን ነገር ስሚኝ። እሺ ልስማሽ። አሁን ችግር የለውም። ወንጀል ነው የሰራ ነው። እኔም ወንጀል ሰርቻለሁ። ስለዚህ በሰራሁት ወንጀል ተጸጽቻለሁ። አስፈላጊ ሆኖም ከተገኘው ደግሞ እጄን ለመንግስት እሰጣለሁ ማለት ነው። ጥፋታችንን በሚል ማለት ነው። ስለዚህ አዳምጪኝ። ስለዚህ አንቺም ደግሞ አዳምጪኝ። እንደው ላልተገባ ጥቅም ብለሽ ገና ለገና እባክህን ዶክተር ይሄ ነገር እሺ ቪዲዮን እንዳጠፋልህ ነው የምትፈልገው? አጠፋልሃለሁ፣ ችግር የለውም አልኩሃል እንዴ። ይሄ ነገር እኮ አንተም እጅም አለበት እኔም አለበት አይደል? አዳምጪኝ። ከዚህ በኋላ አጠፋሽውም አላጠፋሽውም እኔ እውነትን ነው አሁን መጋፈጥ የምፈልገው ማለት ነው። እስካሁን ድረስ እኔና እኔ ተጋልጠ ይፈልገህ ነው እስካሁን ድረስ እኮ እባክህን ዶክተር ይሄን አታድርግ። እኔ አሁን ያለሁት በዋስ ነው ተፈትቻለሁ። ድጋሚ መታሰር አልፈልግም። እባክህን ይሄን ነገር ደግሞ እዚህ መቋጨት አለበት። እዚህ ደረጃ ደርሷን ኦልሬዲ አብቅቷን። አሁን እኮ በቃ ልጁ ማምኗል አይደል እንደ ቤተሰብ እንዳልሆነ። በፍጹም ሰላማዊ ሰው እናቱ ሞታበትኝ አገር አቋርጦ መጥቶ በጣም እዚህ እያዘነ ያለ አንቺ ደግሞ በተሳሳተ መረጃ ልጅ ነኝ ብለሽ የሀብት ተካፋይ ስትሆኚ እኔ የሚቀበል ህሊናም የለኝም። ስለዚህ በዚህ በፍጹም አይሆንም። ከፈለግሽ አጋልጪ፣ በቪዲዮ ልቀቂው። መስሎም አይታይም ከዚህ በኋላ ማለት ነው። ያ እኮ የሰጠኝ መድኃኒት እኮ ቀላል መድኃኒት አይደለም። አንተ ጋር መገኘቱ ራሱ እዛ አንተ የምትሰራበት ቦታ ራሱ መገኘቱ ራሱ እኮ ያስጠይቅሃል። ምክንያቱም ሰው የሚገል መርዝ ነው የሰጠኝ። አዎ በእለቱ ተሳስቻለሁ፣ አጥፍቻለሁ። በዛ ጥፋት መሰረት ደግሞ ሌላ ድጋሚ እሱን እያስበሰ ስለዚህ እኔ ብቻ አይደለም። ስለዚህ አንተ የራስ ህይወት አለ። ማንም አስፈራርቶ ማንም ያ ነገር ሊደግፍ አይችልም። ህግ ራሱ ሊደግፍ እንደማይችል በደንብ ታውቃለህ። አንቺ ቤተሰብ የለህም፣ ቤተሰቦችን አታስተዳድርም፣ በህይወት መኖር አትፈልግም፣ ህይወትን አትፈልገውም። እሱንም በማለት እኮ ነው እስካሁን ድረስ እኮ ይሄን መጀመሪያ በተሳሳተ እንትን መጣሽብኝ ይሁን ብዬ ሰጠሁሽ።
እሱን እንደ ማስፈራሪያ እየተጠቀምሽብኝ ተደጋጋሚ ወንጀሎችን እያሰራሽኝ ስለሆነ አሁን ግን የመጣው ነገር እቀበላለሁ። መንግስት የሚልብኝ ጋዜጠኛውም ሲመጣ እውነቱን እነግረዋለሁ ማለት ነው። ምንም እዚህ ጋር መደባበቅ ነገር አያስፈልግም። በቃ አንቺም የሚሻልሽ ብር ጨምር እያልኩ ነው። ብር አልፈልግም። አንቺም እኔም የምመክርሽ ነገር ምንድነው? በቃ ወንጀለኛ ነኝ፣ አጥፍቻለሁ። አዎ እናትሽንም ከገደልሽ ገድያለሁ። አለበለዚያም ደግሞ እናቴን እንኳን አልገደልኩም፣ ካልገደልሽም ደግሞ አልገደልኩም፣ በራሷ ጊዜ ነው የሞተችው። ግን የሀብት ተካፋይ ለመሆን ስለፈለኩኝ ብቻ እሱን ከዚህ ከሀብት ተካፋይነት እንዲወጣ ስለፈለኩ ነው የሚለውን ነገር ብለሽ አንቺም እውነቱን ለጋዜጠኛው ብትነግሪ ይሄ ማድረግ አልችልም። በፍጹም ትችያለሽ። ቀላል ነው። በቃ ይሄ ልጅ እኛ እንዲካፈል አልፈልግም። ገባ? እኔና አንተ ብቻ ነው እዚህ ቤት ያለ ነው። ገባ? እኛ ጋር ያላደገ ልጅ ህሊናሽ ሰላም ቢሆን ነው የሚሻለው። ይሄ ልጅ ማለት ይሄ እዚህ ንብረት ተካፈላለህ ካልኩት የአያቴ ውርስ ነው ብሎ ደግሞ ሌላ ግጭት ነው የሚፈጥረው። ምክንያቱም የኔ ቤት ነው እናንተ አይመለከታችሁም። እኛ ደግሞ ጎዳና ሊጥረን ይችላል። ገባ? አልተረዳኸኝም። ግን እኔ ደግሞ ሰውየውን እንደተረዳሁትኝ ወንድምሽ እንደተረዳሁትኝ ከሆነ ማለት ነው ሀብት ንብረት እኔ የሱ ወንድምነት አልፈልገው። አዳምጪኝ። ሀብት ንብረት ትናንት ያልነበረ ልጅ ዛሬ እናቴ ስትሞት ላይ ከሱም አልፎ ለእናንተ የሚበቃ ብዙ ሀብት ንብረት እንዳለው ከሌሎች ሰዎች ሰምቻለሁ። ስለዚህ ፈለገም አልፈለገም ዞሮ ዞሮ ይሄ ልጅ ግን እዚህ ቤት ሲመጣ ግን የእናቱን ሀዘን ብሎ እና እህቶችን ብሎ እንደመጣ ነው የማውቀው ማለት ነው። አንቺ ግን ነገሩን ጠምዝዘሽ ገና ለገና ውጭ ቆይቶ መጥቷልና አላቆም ከዚህ በፊት አላቆም ስለዚህ የሀብት ተካፋይ መሆን አለብኝ የለበትም ብለሽ ከእንትን ውጪ ማድረግሽና እኔንም ወንጀል ማሰራትሽ አግባብነት የሌለው ስለሆነ እባክሽን አንቺም እኔ በቃ እውነቱን ለጋዜጠኛው እነግረዋለሁኝ። ይሄን እውነቱን አጋልጣለሁ ካልክ ህይወትን አደጋ ላይ ነው የምጥለው። እያንዳንዱ መፖስት ብቻ አይደለም ምንም አድርግ ከዚህ በኋላ የሚመጣብኝ ነገር የለም። እርግጠኛ ነህ? ምንም ነገር ይምጣ ከዚህ በኋላ ሁሉንም ነገር እቀበላለሁ። እሺ መኖር ካልፈለክ ልጆችን ማሳደግ ካልፈለክ የራስን ህይወት መመስረት ማለት ቤተሰብህን በስርዓት ማሳደግ የማትፈልግ ከሆነ ያንተ ምርጫ ነው። ገባ? ይሄ አንድ ሰው እኮ በገንዘብ ተገዝቶ እኮ ይሄን ሰው እንደዚህ አድርጉልኝ ማለት በጣም ቀላል ነገር ነው። የለመድሽው ስለሆነ እቀበለዋለሁ። አንቺ በቃ ይሄን የለመድሽው እኮ ነው። የለመድኩት ሳይሆን እኔን እንድታጋልጠኝ ደግሞ አልፈቅድልህም። አጋልጣለሁ ብለህ የምታስብ ከሆነ እንዴት ነው አንተ ጫፍ ላይ እዚህ ማለት መጨረሻ ላይ ስትደርስ ይሄን ፋይል አውጥተህ ይሄ ዴኒ ምርመራን ከጨረስክ በኋላ ከዚህ በኋላ እኮ እኔን አንተ የሚያገናኝን ጉዳይ የለም። ከፈለክ መጀመሪያ ታዲያ ለምን ሰራህ? ይሄ አስፈላጊ ነበር እንደዚህ ማጋለጥ ከፈለክ? እዚህ ያለው ቤተሰብ የኔ ቤተሰብ ቢሆንስ ብዬ አሰብኩትኝና ይሄን ካደረክ በኋላ መእተህ ነገሮችን ይፋ ካደረክ በኋላ እንደገና ዙረህ እኔን እንደዚህ ትለኛለህ። አሁን እኮ ጨርሰን አንስራችንን በቃ ኦሬዲ ልጁን ተሰናብቷን በቃ ኦሬዲ ከዚህ በኋላ ከኛ ጋር የሚያገናኘው ጉዳይ የለም። ተሰናበተ ይመስልሻል እንዴ? ቅር እያለው እኮ ነው የወጣው እኮ። ሌላ ቦታ ምርመራ የማይደረግ ይመስልሻል እንዴ? ወንድምሽ ነው ሁለታችሁ ሶስታችሁም እንደው ነው ካልሽ እንኳን በራሱ ማለት ነው በጋራ ግን በቃ የቤተሰቡ ነው ብለሽ ታሰብሽ ማለት ነው። አንደኛ እሱ የራሱ ህይወት አለው፣ እዛ ቤተሰብ አለው። እኛ ማንንም የለንም። እህቴም እኔም እንደምታየው በቃ ነገሮች ባልጠበቅናቸው መንገዶች ሄደዋል። ማየንም ባልተገባ መንገድ እኛም ጥፋተኛ ነን። ብዙ ነገር አጥፍተን ነው ማየን ያጣናት። ግን ቢሆንም ነገሮቹ አንዳንዴ የሚከሰት ነገር ነው። በቃ ኦሬዲ አንዴ ለሆነ ነገር ሆነ በቃ አይመለስም አይደል? ስለዚህ ያለው ነገር አስተካክለን ከእህቴ ጋር ቤቱን ሸጥንም የሆነ ነገር አደረግንም ብቻ የሚሆን ነገር አድርገን ህይወታችንን ማስተካከል ነው የምንፈልገው። ይሄ ልጅ ግን ከመጣ ኦልሞስት ይሄን ቤት እኔም አለሁበት ማለቱ ብቻ አይደለም። ንብረት ላይ ፈልግም ይችላል ሊፈልግም ይችላል። እሱን የምናውቀው ነገር የለም። ምን አስበው እንደመጣም አላውቅም። እስከዛሬ አንድ ቀን መጥቶ ያልጠየቀን ይሄን ሁሉ ጊዜ አመት ሲኖር አንድም ቀን መጥቶ አስቦት አያውቅም። ማየም ብሎ መጥቶ አያውቅም። አንድ የሱ ጥያቄ አለብኝ። ሁለተኛ ደግሞ ይሄ ልጅ አቅዶ የመጣው ነገር አልገባኝም። ሀዘኑን ከሆነ ሀዝኖ አይሄድም። ሌላ ጥያቄ ምን አስፈለገ? አንዴ ምርመራ፣ አንዴ አንቺ ያርለሽም፣ አንዴ ምናምን በቃ እኔ ነው እንደም የሆነ ነገር እያሰቡ ያለ። ስለዚህ ይሄ እውነት ደግሞ መታወቅ አለበት። ልጁ ማመን አለበት። ከህይወታችን ከፈለገ ጸባዩን አሳምሮ መኖር ይችላል። ካልሆነ ደግሞ ምክንያቱም አንተም ሆነ እኔ እውነታውን እናውቃለን። አዎ ቤተሰብ ነው እናውቃለን። ግን ደግሞ በምንቀበልበት መንገድ እንቀበለዋለን። በእንደዚህ አይነት መልኩ አይደለም። እኔ ምንሽ ግን ቆይ ወንድምሽን ለማግለል ለምን አስፈልገም? ምን አጋጥሞሽን? ቆይ ወንድምሽ መሆኑን ከቤተሰባችሁ ውጪ እንዲሆን የፈለግሽው ለምንድን ነው? አስፈላጊ አይደለም ዶክተር። በቃ
እኮ ምንድነው በቃ እየረበሸን ነው ያለው። በቃ ከቀን ወደ ቀን ምን እያመጣ ነው ያለው? መዘዝ እያመጣብኝ ነው ያለው። እንዴ ራስሽን አታምኚም? ትጠራጠሪያለሽ? ለምንድን ነው ራሴን የማላምን? ለምንድን ነው የምጠራጠረው? ቆይ ወንድምሽ ብትቀበየው ምን ችግር አለ? አብሮን ያላደገ ልጅ ዛሬ መጥቶ ወንድማችሁ ነኝ እንደዚህ ነኝ ብሎ አላምንም ዶክተር። ይሄ ነገር ለኔ ልክ አይደለም። አሁን ቢመረመርና ትክክለኛ ዲኤንኤ ተመርምሮ ምክንያቱም ባለን ነገር ይሄ ነገር እኔ ማለውበት እንደዚህ ነኝ ምንም ቢኖረውም እንኳን ራሱም እኛን የሆነ ነገር ማድረጉ አይቀርም፣ ማሰቡ አይቀርም። ቆይ ስጋሽ አይደለ? ወንድሜ ነው ወንድም ሆኖ ከታወቀ ስጋሽ ነው አይደለ? የራሱ ልጅ መኖር ይችላል። እስከ ዛሬ ያልመጣው ዛሬ ከየት መጣሁ የሚለው። ቆይ ራስሽን ትጠራጠሪዋለሽ እንዴ? ዶክተር ምን እያወሩ ነው? ምን ማለት ነው ታዲያ? ራስሽን ትጠራጠሪዋለሽ ማለት ነው እንዴ? ስለዚህ አንቺ ራስሽ የሚያወሩት ነው ያውቃሉ። ስለዚህ አንቺ ራስሽ ማለት ነው ትጠራጠሪዋለሽ። እኔ በራሴ በደንብ ነው የማውቀው ማለት ነው። ኧረ እንዴ ምን ነው የሚያወሩት? ዶክተር ምን ማለት ነው? እባክህ ድምጽ ቀንስ። ታዲያ ምን ማለት ነው? ወንድሜ ማለት ይበቃና በቃ ከዚህ በላይ እናንተ የምናወራበት የለም። እሺ ጨርሰናል። ስራን ጨርሰናል። ከዚህ በኋላ እናንተ የሚያገናኝን ጉዳይ የለም። ህይወትህ መኖር ትችላለህ። እኔም የራሴን ህይወት እኖራለሁ። አልመጣም በቃ ሁለተኛ እንደዚህ አይነት ነገሮችም አንተን ጣልቃ አላስገባም። በራስሽ ጉዳይ ነው። ላንቺ ብላኝ እሺ፣ ላንቺ ብላኝ እውነቱን ለማንተን ለማትዩ ማለት ነው። እኔ ግን ስለ ራሴን እንትን አደርጋለሁ። ምን ማለት አደርጋለሁ ማለት አውራናል ልጨርስ ዛሬ ባይሆን ነገ ባይሆን እኔ ከዛ መድኃኒት ጀምሮ ስንት ብር እንዳወጣው ስንት ብር እንደሰጣችሁ ያውቃሉ አይደል እንዴ? ከለታት አንድ ቀን ግን እውነቱን እናገራለን። ያው ያደረኩላችሁ ያን ሁሉ ነገር ነገር የምትጠራጠሪው ነገር ካለ ማለት ነው። የምትጠራጠሪው ነገር ካለ እንትን ነው የራስሽ ጉዳይ። ቻው ዶክተር ቻው። ምን አይነት ቆይ ሁሉ ነገር ካደረገ በኋላ ጭራሽ አጋልጣለሁ እንደዚህ ነው ይላል እንዴ? ምን አይነት ተረገመ ነው። እያንዳንዱ ሰዎች በቃ መጨረሻቸው ያምሩ በእኔ ዙሪያ ያሉት ሰዎች ወይኔ ፈጣሪ ሻው ምንድን ነው ማድረግ ያለ? እሺና ሪጎስቲ ዶክተር እንዳንቺ አይነት ቢነገረው የማይሰማ ሰው በህይወት ይችላል ማለት ነው። የሚነገረው የማይሰማ ማለት ምንድን ነው የምትሰሪው? ምን አደረኩሽ? ማጣፋው ችግርሽ ምን ማለት ዶክተር? ይኸውልሽ ዶክተርን እኔ ነኝ ያወራሁት። ሁሉንም ነገር አውቃለሁ ማለት ዶክተር ማለት ምንድን ነው እንትናት አሁን በራስሽ ላይ ዝም ብለሽ ገመድ ትጠመጥሚያለሽ። ለምን በዲኤንኤ ውጤቱ እንዲቀየር ያደረግሽ? ምንም አላደረኩም። አትርበትበችብኝ። አይ አይደለም፣ እኔ ምንም የቀየርኩት ነገር የለም ዶክተር። እኔ እውነቱን ለምን አትነግረው? እኔ እንደዚህ አድርጌያለሁ እንዴ? እኮ እውነቱ ነው ያለው። አሁን ስታወሪ የነበረውን በሙሉ ሰምቻለሁ። ምን ማለት እንዴት? ያው ካሜራ እኮ ቁጭ ብሎ ምን ትዲው ማሰማት ሲሰው ነሽ። ካሜራ አስቀምጬ ስልኬን አስቀምጬ እንዴት ታደርጎ ቻልክ? ቆይ እንዴ ሊሆን ይችላል። ወይኔ እንግዲህ ያው ከዚህ በፊት እኔንም እንደዚህ ስለሆነ ያደረግሽ አይ ዶክተር እንዴት ይሄን ታደርጎ ቻልክ? አንተ ግን በጣም ከባድ ሰው ነህ። ሞቱን ማውጣት ስላልቻልሽ ስለዚህ ያለው አማራጭ ይሄ ነው። ይኸውልህ ዶክተር እንግዲህ ጥሩ ስራ ነው የሰራው። በቃ ይሄ ነው ህሊና ያለው ሰው እንደዚህ ነው። ያደረገችው ነገር ልክ አይደለም። ስለዚህ አሁንም ለወንድምሽም ለእህትሽም እነግራታለሁ። አሁን እኔ ያረጋሽው ነገር ሰው የለም ማለት በዚህ ምድር ላይ ጭራሽ ሰው የለም ትላለህ። አንቺ ግን ማፈሪያ የለሽም እንዴ? ትንሽ አታፍሪ? ይሄ ሰው አንቺ እኮ ነሽ ሰው ያልሆንሽው። ጭራሽ ገንዘቤን እየበሉ ማንም እየመጣ ይከዳኛል። ያንቺ ሳንቲም ከፈለግሽው ይሰጥሻል። ከሊና ነፃ መሆን ነው የምፈልገው። ይኸውልህ ዶክተር አሁን ምንድነው የሚደረገው? ዞሮ ያው ለተበበረ አመሰግናለሁ። ነገር ግን ቀደምም እያወራን ነበር። ተገቢውን ቅጣት መቀጣት አለበት። ስለዚህ ጣቢያ ነው የምትሄደው። እንግዲህ እስክንድር ምን አለ አሁን እኔ እውነቱን ነው እዚህ ጋር ያወጣሁትኝ አይደለ? ቤተሰብ አለኝ። ቤተሰቦቼን ጥዬ ነው እዚህ ጋር የመጣሁትኝ። እውነቱን አውጣልከኝ፣ እውነቱን ተናገርኩኝ። ከዚህ በላይ እንግዲህ ምን አለ እኮ አሁን እውነቱን ተናግረሃል። ልክ እንደዚህ ደግሞ ጣቢያ ሄደህ ያለውን ነገር ትነግራቸዋለህ። ለምን እንዳደረከው ደግሞ ይሄው ቪዲዮም እሱ ያወራቸውንም አያይዤ እሰጥሃለሁ። ግን አንተ የግድ ጣቢያ መሄድ አለብህ። ምክንያቱም ወንጀል ሰርተሃል። ወንጀል የሰራ ሰው ደግሞ ምን መሆን አለበት? መቀጣት አለበት። ትምህርት መውሰድ አለበት። ልክ እንዳንተ አይነት ሰዎች ሊማሩበት ይገባል። ይሄ ቪዲዮ ላይ አይተው ሰዎች በእንደዚህ አይነት ነገር ውስጥ ግራም ከገባቸው ሊያማክሩን ይገባል ብዬ አምናለሁ። ስለዚህ እንደዛ ነው። ችግር የለውም። እስር ቤትም ይሁን ወደ ፍርድ ቤት ወደ ፖሊስ ጣቢያም ለመሄድ ምንም ከዚህ በኋላ የምፈራው ነገር የለኝም። ነገር ግን መሰለኝ እንፈልጉትን ካደረኩ በኋላ ቤተቻቸው የመጣዋቸው ቤተሰቦች በአጋጣሚ ዝም ይያውን ወደ ፖሊስ ጣቢያ ሂድ ብትለኝ እዛ የጣልኳቸው ቤተሰቦች ስላሉ አመነኝ። እውነቴን ነው የምነግርህ። ራሴ መጥቼ
እጄ ለፖሊስ እሰጣለሁ ጉዳዩ ማለት ነው። አይ አሁን ግን ቤተሰብ ጋር እጄ እንደዚህ አይነት ጥፋት ስላለ ምንድነው መሰለህ እንደዚህ እንኳን አይደለም የሚሆነው። አሁን ህግና ስርዓት አለ። የኛ ሰዎች አብረው ይሄዳሉ። አስፈላጊውን ማድረግ የምትፈልገው ነገር ሄደ አድርግ። ሰዎችኛ አብረው ተከትለው ይሄዳሉ። እነሱ ራሳቸው ጣቢያ ደርሰው ነው የሚመለሱት። ግን ላድርግ የምትለው ነገር እነሱ ይዘው ሄደው ታረጋለህ። ጥሩ ግን ልጆቼ ጋር ሲሄድ ግን እጄ በካቴና ምንም አያስፈልግም። እንዲሁ ደርሰህ ትመጣለህ። እሺ እሺ እንግዲህ አቤኔዘር ቤዛ የጠራዋችሁ የተፈጠረ ነገር አለ። እሱን ልነግራችሁ ነው። እዚህ ጋር ምን ተፈጠረ? የማይፈጠር ነገር የለም። አሁን እኮ ነው እዚህ ጋር የተቀመጠው ፋይል እንግዲህ ቅድም ዶክተሩ መጥቶ የነገራችሁ ፋይል በሙሉ ውሸት ማለት ምኑ ላይ ነው ውሸት? ይሄ የሱ እንዳልኩት የተሳሳተ ነው አይደል? ምንድነው የሚካሄደው? እስኪ ምን እየተካሄደ ነው ያለው? አንድ እውነት የለው። ይሄ ዶክተሩና አሁን ዶክተር ነኝ ብሎ የመጣው የውሸት ማስረጃ ነው ይዞ የመጣው። ይሄም የሆነበት ምክንያት አይ ነው እት መጀመሪያም አውቀ ዶክተሩ የት ሄደ? ዶክተሩስ ወደ ጣቢያ ልከናልኛ የኛ ሰዎች ያው እንዲወስዱ እሱ አስታለ ለማቀረች እንግዲህ ያው ይሄን ሁሉ የሰራችሁ እሷ ነች። መቻጣውት የዚህችን ስራማ ገና ብዙ ነገር ትሰራለች እኮ። ምን ማለት ምኑ ላይ ነው ስህተት የተፈጠረው? አንተማ እንደዚህ አንጠልጥል እንደዚህ በሲት አለ በገለ ነው አይደለ? ባይዘው እንደዛ ነው የምናደርገው። ቀጣዩ እኔ ከሱ ነገር መጥቼ የተፈጠረው ቆይ ተረጋጋ ነው ይገረን። እስኪ አስረዳ። እኔ ፍትህ ፈልጌ ነው የመጣሁት። እኔ የእናቴን ፍትህ አስገኝቼ ሰላሜን አግኝቼ ሄዳለሁ ብዬ ነበር። አሁን ግን እያሳበዱኝ ነው። እቺ ልጅ ገና መጀመሪያ እውነቱን ብናውቅ አይሻልም? ለመወቃቀሱም ለምኑ ቅጣትሽን ከኔ እጅ አታገኝም። ከህግ ነው የምታውቀው። አንቺ እኔንም ይዘሽ ገደል ልትገቢ ነው የመጣሽው አይደል? አንተ ልትቀጣ ይፈልግ አንቺን አቤኔዘር አንዴ ይቅርታ፣ እውነቱን ቢነግረን አይሻልም? እሱ እውነቱማ እቺ የአስረስ ልጅ ልትሆን አትችልም። ገና እጅሽን እሰብርልሻለሁ። አንቺ አታስፈራራኝ። እዚህ ጋር ስህተት የተፈጠረው ነገር ታስረዳ ትችላለህ? ማለት ዶክተር ያለህን ነገር አንዴ ዝም ብለህ እስኪ አውሪሽ አውሪሽ በደንብ ማለት አንቺማ የሆነ በሽታማ አለብሽ። በጤናሽ እንደዚህ እንዳልሆንሽ ግልጽ ነው። ለማንኛውም ይሄ ነገር ይሄ የተዘጋጀው እና ዶክተሩን ሄደና ነግረው ነበር። ያው እዚሁ ቀርብ ያለ ዶክተሩን ይዘናል ብለኛል። ዶክተሩ ከሱ ጋር ደግሞ በደንብ ገና ሲጀምር የሆነ አይነ ውሃችሁን ሳይቱ ታወቃላችሁ ያልኩሽ ለዛ ነበር። እሺ ይቅርታ። እንግዲህ የተፈጠረው ነገር ምንድነው? እኛ ሶስታችን አራታችን ሆነን ያው ወደ ክሊኒክ ሄደን ነበር። የእናንተን ናሙና ይዛችሁ እንድትመጡ ነው የነገራችሁ የነበረው ዶክተሩ። ነገር ግን እሷ የእናንተን ናሙና ይዛ እንደሄደችና ያ ናሙና ደግሞ እንደተሰራ አንተ ደግሞ የምታውቀው ይመስለኛል። የነገርከኝ ቀደም አንተ ጋር እንደሄደ የኔ ናሙና ነው የማውቀው ነው ያልከኝ። እኔ እኮ በግሌ ስልህ እኮ አይሆንም ይሄን ጉዳይ እኔ ነኝ የሚይዘው ስላለከኝ ነው። ትክክል። እኛ ከዚህ በፊት እኔ በዚህ ነው ያል ደረጃ ትሄዳለች ብዬ እንዴት ልገም እንዴት እቺ ጭራቅ እኮ ናት እንዴ! ከዚህም በላይ እኮ የምታረግ እኮ ናት። ምን ሰይጣን ነሽ ግን አሞል ለፈስ ቅዱስ ምን ሆነሽ ነው እንደዚህ ጨካኝ? ሰው እኮ ከምንም ነው እኮ የማቆጥረው። ሰው እኮ ማለት ለሷ እኮ መቀለጃ እኮ ነው። በእናትሽ በስማ ይቅርታ ግን የሆነ የአእምሮ ህመም ማለት ብንወስዳት አይሻልም? በእውነት ከምንም ነገር በላይ እኔ እንጃ። አሁን እስር ቤት አፋኝ ከፈተች ዝም ማለት ነበረብኝ አይደለም? እናንተን እኮ አክብሬ ነው ዝም ያልኳት። አንቺ ክብር ታውቂያለሽ እንዴ? ክብር ታውቂያለሽ እንዴ? ከህግ አካል ጋር አውርተን ወደ አእምሮ ህሙማን ብትሄጂና አገግመሽ ለእናንተ ተደርባ አይደል እንዴ? እናንተ አላችሁ ሊብላ እኮ ነው እንደዚህ የምትናገረኝ። ብቻሽን ስለሆነማ ምንም ነገር እንደማትናገረኝ አውቃለሁ። እኔንም እኮ ሲጀመር ከአሁን በኋላ ብቻችሁን ልትሆኑ አትችሉም እኮ አስገድለሽኛል እኮ
ነፍሰ ገዳይ እኮ ነኝ እኔ እኮ ንጹህ ሰው እኮ አይደለሁም። ግን ቢያንስ እኔ ፍትህን ይወጣሉ እንገባሽ። አንድ ላይ የሚገናኙ አይመስለኝም። አንድ ላይ በየትኛውም በጭራሽ ብቻቸውን እንደው እዚህ ቤት ውስጥ ከዚህ በኋላ ገና ሁሉንም ነው የምትጨርሰው። ገና ሁሉንም ነው የምትጨርሰው። እኔ ትጨርሰኝ እንጂ ከዚህ ቤት አልወጣም። ይኸውልሽ ለማንኛውም ምንድነው የተፈጠረው መሰላችሁ? ዶክተሩን ሂዳ እናገረችው። ከዚህ በፊት ዶክተሩና እሷ ይተዋወቃሉ። የሚተዋወቁትም በእናትሽ ሞት ምክንያት መርዙን እሱን የሰጣ። አዎ በጣም አሪፍ። እንግዲህ ይሄ ዶክተር ያው እንኳንም አመጣሽው። እንደዛማ ከሆነ እንኳን አመጣሽው። እንኳንም መጣ። ያው በግርግር አስያዝሽ። ጥሩ ነው፣ ጠቅሞናል። አይ እውነት እኮ መቼም አትቀርም። እውነት መቼም አትቀርም። እርስ በራሳቸው እየተተለተሉ መጥተው አይደል? ሰዎችንም የሆነ ነገር ውስጥ ስላሉበት የእነሱን ቀስ ብለሽ አውጪና ይያዙና እንገላገል። ይሄን ነገር እዚህ ጋር ጨርሰላችሁ እያላችሁ ዋጋችሁን ታገኛላችሁ። አታብዡ። ይሄን ነገር በቃ እዚህ ጋር ጨርሰው ሁላችሁ። አንቺ ግን ምን እንጠብቃለን? ምን ሆነሽ ነው? ቆይ ምን ሆነሽ ነው? ምንድን ነው የምንጠብቀው? የኔን ነው ስለመሰቃቀላችሁ እናንተ ቤት ምትነው የማን ህይወት ነው የተመሰቃቀለው? የሚገርም ነገር እዚህ ቤት እኛ የመጣ ነው ጎረቤት ጠቁሞን ነው። ኢቭን እንዳንቺ ስራማ ሰውን ሁሉ ጨረሳችሁ ነበር። ጎረቤት ነው የጠቆመው። እኔ ከማንም ጋር አልደረስኩም። አዎ ምክንያቱም ሰይጣን ስለሆነ፣ ሰይጣን ደግሞ ከሰው ጋር አይኖርም። ሰይጣን አይደለም ነሽ አይደለም። ይሄው ስራሽ እኮ ዛሬ ታየ። አንተ ስለደ እናትሽን ገደልሽ። ዶክተሩን ቪዲዮ ቀርጸሽ ማስፈራሪያ ትሰጪዋለሽ። ዛሬ ደግሞ ይሄንን አሰራሽ። ዶክተር ትለዋለህ እንዴ? የሚገርም የእሱን ቀረጸችውና መድኃኒት ሲሰጣት ቀረጸችው። ከዛ በኋላ ይሄንን የሰራኸውን ነገር ሚዲያ ላይ ነው የምለቀው፣ እንደዚህ ነው የማደርገው እያለች እያስፈራራች ነው እንግዲህ የተለያዩ ስራ ስታሰራለች። ጀመር ሁለት ሾዎች ተገናኝተው እሱ ራሱ እንዴት እንደዚህ ይሰጣል? እንዴት ቻልሽበት? ለማንኛውም እንኳንም የሱም ተጋለጠ። ሁሉም አንድ ባንድ እጃቸውን በጣም ትልቁ ነገር እንኳን ተጋለጠ። ምንም የምቆይበት እኔ ምንድነው የምንጠብቀው? በነገራችን ላይ አንተ ነህ አሁንም በደንብ እውነቱን ማወቅ አለብህ። እውነቱን ሁሉም ማወቅ አለበት ስላልከኝ ነው እስካሁንም እየታገዝኩ ያለው። ይሄን ያህል ደቂቃ ከእንደዚች አይነት ነፍሰ ገዳይ ጋር የምናወራበትም የምንቆይበትም ነገር ደቂቃዎች ባለፉ ቁጥር አብሬ አይኗን ባየሁት ቁጥር ባወራኋት ቁጥር እኔ ራሴን መቆጣጠር እያቃተኝ ነው። እቺ ልጅ እኔንም ልታሳምመኝ። ስለዚህ እጄኔ ሌላ ነገር እንዳትሆን እባክህ። ምን ችግር ለብሰጪ አላውቅም። ለመጨረሻ ጊዜ ግን ዲኤንኤውን አንተ እኔ ባለውበት በስነ ስርዓት የሶስታችን ተወስዶ ይመርመር። ማወቅ ስላለብኝና ማወቅ እርሜን መውጣት ስላለብኝ ነው። መታወቅ ስላለብኝ አሁን እኔ አንድ ጥያቄ የሆነብኝ ነገር ልጅነትን ትጠራጠራለህ ማለት ነው። ችግሩ እኔ ያለው ደግሞ የሚመስለኝ እሷ ጋር ያለ ይመስለኛል። አይደለም ማወቅ ስለምፈልግ ማወቅ አለብኝ። ማወቅ አለ ባያስፈልግ ኖሮማ በጀርባ ሄዳ እኮ እንደዚህ አታረግም ነበረ። ስለሚያስፈልግ ነው እንዲያረገችው አይደለ? እኔ ለራሴ ማወቅ ስላለብኝ እኔም ማወቅ አለብኝ። እውነቱን ማወቅ አለብኝ። ጠበቃዬም ማወቅ አለበት። ስለዚህ አንድ ላይ ማስመርመር አለብን። ዛሬውኑ መወሰድ አለበት። ጥሩ። ስለዚህ አሁን ምንድነው የምናደርገው ይመስለኛል? አንቺ ጋር ነው ትልቁ ችግር ያለው። አንቺ ራስሽ በእናንተ ቤት ማን ይብድ ነኝ? በሽተኛ ነኝ። አዎ ነሽ እኮ አይደለም። አምሮ ሆሙ ማን ነው ሰድሽ? አንቺ የጤነኛ ስራ ነው የምትሰሪው። አንቺ እኮ የጤነኛ ስራ ነው የምትሰሪው። እናንተ አልጠየቅኩም፣ እገዛችሁን አልጠየቅኩም። ምን ላችሁ ስለደረሰ ወንጀለኛ ነሽ። ለወንጀል አንቺ ማሰይጣን ነው የሚያግዝሽ። ምን ከሰው እኮ እገዛ አትጠይቂም። አንቺ የታወቀ እኮ ነው። ፍቅረኛሽ ከዛ በኋላ አግኝተሻል? የለም ጭራሽ አግኝታ አይቻትም አላውቅም። ማታ እንደሚሰበሰቡት ሰሞኑን ፍቅረኛም አላት። ነገሩ ያው የሆነ ሰዓት ታገባ ነው እቅዷማ ማግባት ነበር፣ አልተሳካላትም እንጂ በእናንተ ምክንያት በእኛ ምክንያት አይደለም፣ በራስሽ ምክንያት። እናትሽ ስለገደለ ለአንቺ ቆይ እናትሽ መግደልሽን ረስተሽዋለሁ። ላስታውስሽ። እሱ አንተ አትነግረኝም። ደጋግሜ ልንገርሽ። አትነግረኝም። አውቃለሁ፣ በደንብ ነው የማውቀው። አይ ግድልሽ አንድ ጥያቄ ልጠይቅሽ። ማስመሰሉን ተይው። አንድ ጥያቄ ልጠይቅሽ። እስከ መቼ ዘልቃለሁ ብለሽ አስበሽ ነበር? አሁን እነሱ ባይመጣ ይሄ ነገር ባይመጣ እየሰማሽ ነው? የእውነት እኔ ግራ ተጋቡኛላችሁ በጣም የምታደርጉት እያንዳንዱ ነገር። ኧረ በእናትሽ ምን ሆነሽ ነው? ጭራሽ የሰው ጥቁር ካለበሰ የሆነ ካላለ አላዘነም እና እኮ አሁን እኮ እንደዛ የሚለው እኮ እኔ ከእናንተ ፊት ቆሜ ሀዘኔ ማሳየት አይጠበቅብኝም። እናንተ እያደረጋችሁኝ ያላችሁት ነገር የኔ እናትሽ መሞቷ ጎድቶሻል ውስጥ አንቺ
ጉርተኛ ብር ታምነኛለህ? እስከ መቼስ ደግሞ እስከ መቼ ተደብቄ ነው? ምክንያቱም አንቺ እኮ ነው የገደልሻት። ላስታውስሽ የተገደልሽበት ምክንያት አንድ ሰው ራሱ ገሎ እያንዳንዱ ነገር ታውቃለህ። በቃ ነገሮች በቃ አንቺና አባትሽ ተመካክራችሁ ነው ሰይጣን አሳሳተኝሽ አይደል? ከዛውን ሀዘኑ ጎዳሽ። አንቺ እኮ አብረሽ ነው የምትሰሪው። የሚያሳስትሽ አይደለም ሰይጣን፣ አብሮ የሚያማክርሽ አብረሽ የምትሰሪው ባልደረባሽ እኮ። አንቺማ ሰይጣን ነው እንጂ የምታሳስተው እሱን ነው ቀድመሽ የምታሳስተው። ከአንቺ ነው አይደል ትምህርት የሚወስደው ሰይጣን ራሱ። ምን አይነት የተረገመ ምስኪትም እኔ እንደዚህ አይነት ነገር ሰምቼም አላውቅም፣ አስቤውም አላውቅም። እናትን እንደዚህ ማድረግ እሱ እኮ አልበቃትም ደግሞ እኮ አሁንም እያያን ነው ምን ያህል መንገድ እንደምትሄድ። አሁንም ድረስ እኮ እውነት እንዲወጣ አንዴ በዚህ ትሄዳለች እንጃ። እኔ ስለዚህ ምንድነው አይደለም እሷ መከታተል ያለባት። ሲጀመር እሷ ከእስር ቤት ነው መከታተል ያለባት። አሁን ራሱ ለምን ከእስር ቤት እንደፈቱሽ አላውቅም። ዞሮ ዞሮ ወደ እስር ቤት እንድትመለሽ አደርጋለሁ። በምንም መስፈርት አይደለም ያምሩ ማን ነው እስር ቤት ለምን ከገባሁ በኋላ በጣም ጀርባዬን እያመመኝ ነው። ምንም አይመችም። እንግዲህ ካሁኑ ልመጁ እዛ ስለሆነ ካሁን በኋላ ቤትሽ እሱ ስለሚሆን በደንብ ልመጁ አይደለ? ትወጭብኝ ነው እንዴትሽን ጭራሽ ልትገሊኝም ያምርሻናል ማለት ሰባብረሽ ነው ሰይጣን ራስሽ የሞትሽ ለራስሽ አንቺን ገድዬ ሌላ ጦስ ውስጥ እኔ ማን መርዳት አልፈልግም። አንቺን ሆንሽ የማንንም ብቻ አባዬ በሰላም በወጣልኝ በሰላም ይወጣልሻል። እዚህ ቤት በሰላም ትኖራላችሁ ሁለታችሁ። ችግር የለም። እኔ ግን ቆይ እየገባኝ ያለው ባይዘው ሰው ነው የሞተው። ላስታውስሽ ሰው ነው የሞተው። ሞተች አይደል? ሲፈጠኛ የተባለው በነገራችን ላይ ምን አይነት እርዳታ ነው ግን ያላት? እቺ እኮ ከሁሉም ቦታ ከጉጋርም ትገባለች ጣልቃ፣ ከሆስፒታልም ከሁሉም ጋር እየገባች ነውና ምን አይነት ነገር እያስፈራራቻቸው? ሞተች አይደል? አዘንኩ በቃ ኦልሬዲ አጣዋት። ነይ ብላ ድጋሚ አትመጣም። ይቅርታ ብላትም ይቅርታ አትለኝ። ሰይጣንሽ ዝም በይ። ዝም በቃ። በህይወት ያለን ሰው ግን መፍትሄ ማግኘት ይችላል። ስለዚህ አባትሽ ይወጣላ ይወጣልሻል። እማዬን ማባዬን ማጥቼ ደግሞ ይከብደኛል መኖር አይደል? ይወጣል። ኧረ ይወጣል። እሱማ ይወጣል እንዴ! ያንቺ አባት አይደል እንዴ? ምንኛው አባቴ ጋር ማደግ ነው እንጂ እኮ አብረን እዚሁ አብሬያቸው አድጌ ቢሆን ኖሮ እኮ ተላልቀናል። እንዴት ልንኖር እንችል ነበር? በቃ እኮ እኔም የእነሱን አጥፍቼ እኔም በቃ የሁላችንም ህይወት ተበለ። ይሄን ነበር የምፈልጊው። በጣም ልክ ነህ። በዚህ ሁኔታ አንተ ሲንጃኒ እዚህ ቤት እኮ እኛ ጋር የኖርክ ያደግክ ነው የምትመስለው። መዝጊያውን እንትን እንበለው ምንድነው የሚሆነው መሰለሽ? የኔ እናት ዲኤንኤ ምርመራ እናደርጋለን ነው ከነሱ ጋር እኮ እነሱ ጋር አድርግ። እነሱን አስመርምራቸው። እኔ አንቺን ይዤሽ እንጂ ምንድነው ሁለታችን የሚያስመረምረን? ምርመራ ድጋሚ መመራ ለምንድን ነው የማትመረመሪው? እስኪ የምትፈሪው ነገር አለ? የነሱ እሷን ተዋት። በመመርመር አይደለም እሷን ተው። አስፈላጊ አይደለም። ትመረመሪያለሽ። እስኪ ግዴታ ነው። ጉሮሮሽን ይዤሽ ነው የምሄደው። እሷን ተው። እንዲሁ እኔ ራሴ በጥሽ እሰጥሃለሁ። እሷ በሚወሰድ መልኩ ይወሰዳል። የእሷንም ተቀበል። አንድ ላይ እኔ ውጭ እጠብቅሃለሁ። እስኪ እኔ ምንም የማወራ ነገር የለም። በቃ ካሁን በኋላ ምንም እጠብቅሃለሁ። እሺ፣ ለፋዘር አሳውቀውሽ። ለሱ ደውዬለታለሁ። እሱን ያረጋጋኝ። እጠብቅሃለሁ። መኪናው ጋር ገና። እሺ፣ እሺ። ሰላም ገባ። አንቺ ግን ጤነኛ ነሽ እንዴ? ምን እየሆንሽ ነው? በህይወት ለመመለስ ያብቃ። ኧረ በእናትሽ ዝም በይ። በሰላም ሄድበት። በእናትሽ ዝም በይ። በእናትሽ ከኔ ፊት እያስፈራራሽ ነው። ጭራሽ ከኔ ፊት ነው የምታስፈራራው? እያስፈራራሁት አይደለም። እና ምን እያደረግሽ ነው? ለወንድሜ የጦር ምኞት ነው የተመኘሁለት እኮ። በህይወት ተመለስ ምናምን እኮ ታዲያ ምን ልታስገድዩ እያሰብሽ? አይ ስሜታዊ ስለሆነ የሚገጥመው አይታወቅም። ልታስገድዩ እያሰብሽ ነው በጎረምሶችሽ። ይጀርዛ በእናትሽ ከዚህ በኋላማ እኔ እንጃ ትንሽ እንኳን እረዳሽ ነበር። አሁን ግን በጣም ነው የወጣሽልኝ። እሺ በጣም ብቻችን እናወራዋለን። ችግር የለውም። አይ ናጭም እኮ ቁጥጥና ተነሽ እስኪ አቤሉ አንዴ እቺ ልጅ የሆነ ነገር አድርግልኝ። ልቀቂ ብናት በራሴ ሄዳለሁ። ልቀቂ በራሴ እህትሽ ካሰብኩት በላይ በጣም 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 ከባድ ሴት ነች። አሁን እሷ ላይ እጅ ማንሳት ራሱ ለኔ አሁን ትክክልም አይመስለኝም። ምክንያቱም ኦልሬዲ በሽተኛ ናት እንጂ ጤነኛ አትመስለኝም። ጤነኛ አይደለችም። ሰሞኑን የምታሳየው ባህሪ፣ የምታረገው ነገር ምንም ለራሷም ቢሆን ከራሷ ጋር አይደለችም። ምንም አታስብም። ብቻዋን ታወራለች። በቃ የምታረጋቸው ነገሮች በአጠቃላይ በቃ ትሰብራለች። የማየን ፎቶ እንዳለ አንስታ ወደ ውስጥ ነው የደበቀችው። ግማሹን ጥለዋለች። ለምን እንደዚህ እንደምታረግ እኔ አልገባኝም። እኔ 3 ቀን እንዴት ነው ያሳለፍሽው አንቺ?
ይሄን 3 ቀን እንዴት መሰለ ማለት ይሄ ዲኤንኤ ነው ለኔ ምንም ስለ ይሄን ምንም ስጠብቀው ማን ነበር እንደገና እንዴት ነው ቢመጣም ባይመጣም ለኔ ትርጉም አልባ ነበር ስለ ልጁን አይተው ከሆነ ማየን ቁርጥ ነው የሚመስለው ፎቶ አይናታል ቢያንስ የሱን ፎቶ በጣም አንድ አይነት ናቸው ሲቀጥል እሷም ደግሞ ቤት እህቴ ናት ምንም ቢሆን እንዴት ነው አብረን ያደግነው እህቴ ናት ማለት እኔ ህፃን እያለች ነው እንጂ ማላስታውሳት ከተወለድኩኝ በኋላ አስታውሳታለሁ አቃታለሁ ስለ በተወሰኑ አመታቶች ነው የምንለያየው ስለዚህ ምንም ቢሆን እህቴ ናት ማለት ቆንጥጣና ያሳደገችኝ ከማየ ቀጥሎ ያለችኝ እሷ ነበረች ግን አሁን ማየኔ መግደሉ ሐሳብ እንዴት እንዳመጡት ከአባታችን ጋር ተነጋግረው አላቀም ብቻ ጥሩ በቃ ከዛን ቀን ጀምሮ ማየ ሊገድሉ አካሰው ቀን ጀምሮ ጥሩ ነው ተወስጣለች ለምን ነው ለናትስ ግን እንደዚህ አይነት ስሜት ይኖራት አላቀም ምንም ሌላ ትርጉም የለውም በብር ነው በቃ በዚህ ቤትና በዚህ ቤት ብቻ ነው እኮ አሁን ብሩን የፈለገው አባትሽ ነው እሷ አይደለች እሷም ትፈልጋለች ላገባ ነው ብር ስጡኝ ድርሼን ስጡኝና ከህይወታችሁ አስወጡኝ አለች የሆነ መጀመሪያ ቀን ንግግሯ ከዛ በኋላ እንዴት ነው ላገባ ነው የምትዩ ማግባትሽ ጥሩ ነው ግን እንደናት ደግሽ ድርሻለሁ ድርሻሽንም የት ያመልጥሻል ምንም የሚቀናቀንሽ የለም መጨረሻ ላይ ትወስጃለሽ አቃልሜ ልሰር ነው ድርሻውን እሷ ላገባ ነው በቃ እሱ ማለት ኢኮኖሚ ላይ ብዙም ስላልሆነ ሼር አድርገን ቤት ልንሰራ ነው ከባሏ ጋር ሼር አድርገን ቤት እንስራ ነው ያለችው እና ግራ ማለት እኔ እንጃ ከዛ ያንን ሐሳብ አሰበች ከወራቶች በፊት ነበር ለማየ እንደዛ ያለቻት ከዛ ልክ ወዲያውኑ ከአባዬ ጋር ተነጋገሩ የማየኔ እንግዲህ ሐሳብ አመጡት አባትሽ ሲታሰር ይዛልኝ መጀመሪያ ሲታሰር እህትሽ ምን ነበር ያለችው ማለት ይሄ በሁለት አመት ታስወጣው ነው በሙስና የታሰረ ጊዜ ስሜቷ እንዴት ነበር ቤት ውስጥ ከኔና ከማየ ጋር ልትባላ ነበር የደረሰችው ማለት እንዴት ነው አባዬ ይሆናል ለማየም ባለቤቷ ያልሆነ ያክል ለኔም አባቴ ያልሆነ ያክል በቃ ሁሉ ነገር ለሷ ባሏም አባቷም ወንድሟም እንደሆነ አርጋ ነበር ማለት አክትስ ታረጌ ነበር ሙሉ እንደዛ ነበር ሐሳቧ እኛ ስንበላ እየተበላላችሁ ነው እሱ ታስሮ እዛ ብርድ እየመታው አይነት ነገር ነበር ስትል ነበር ስለሱ በስራው ነው የታሰረው እናቃለን ግን እንዴት ነው እንዲ ቁጭ ብለን ቡናም ስንጣጣ ምግብም ስንበላ እሱ የምር ታስሮ እንደዚህ እየተጮታችሁ ነው እየሳቃችሁ ነው ማለት በቃ ብስጭጭጭት ከማየገ ይዛኔ ነው ሲጀመር ጻብ የጀመረችው ከዛን ቀን ጀምሮ ነው ያለቀው አሁን ደግሞ በተለይ ይሄን ሰሞን ምንም ጥሩ አይደለች እናትሽ የእናትሽ ጸባይና የእህትሽ ጸባይ ተመሳሳይ ነው በጭራሽ አይገናኙም ማለት መልክም አይገናኙም ባህሪም ጸብ በየትኛውም ምናቸውም አይገናኙም አሁን ልጅ የፈለኩት ምንድነው መሰለሽ እናትሽ እየተቆጣች እየገረፈች ምናምን ካሳደገቻት የሷም እንደዚህ አይነት ካራክተር ወይ በፍጹም እማዬ እንደውም ከሷ ይልቅ እኔ ነበር የምትገርፈኝ ማለት የምሬ ነው ማለት የምትገርፈኝም የምትመታኝም እኔ ነበር ማለት እሷን በጣም ነበር የምትሳሳላት አላቅም እንዴ ምንድነው ይሄን ያክል የመጀመሪያ ልጅ አለኝ ብለሻል የበኮር ልጅ አይደለች ይችላታል እንደው ማለት እንዴት ነው ይከፋታል የሆነ ሊከፋት ይችላል ትላለች እንዴ እናቷ እኮ ነሽ ምንም ቢሆን ችግር የለውም ኢቭን የሆነሽ ጎረቤት እንደውም የሆነ አጥፍታ ትዝ ይለኛል ልትገርፋት ግረፊያት ምናምን እንደዚህ አጥፍታ ግረፊያት ምናምን ሲሏት አይ ሊከፋት ይችላል ይሰማታል ትላለች ማይ እና እንዲ ልጅ ሻርለች እንዲ ግረፊያት ነገር ሲሏት አይ ይከፋታል አሁን ነፍስ ያወቀችም ስለሆነ ይሰማታል ይከፋታል የብቸኝነት ስሜት ይሰማታል ትላለች እኔ እንደውም የብቸኝነት ስሜት ይሰማታል አላቅም እኔ ግራ ነው የሚገባኝ እኔ እንደውም ማየኔን ስትገርፈኝ ከዛ እኔ ብቸኝነት ስሜት አይሰማኝም እላታለሁ ከዛ ምንም አታመጭም ቢሰማሽም ነገር ነበር ስትለኝ ነበር ማለት ግራ ያጋባል ኦኬ እሺ ይሄ ያባትሽ ጸባይስ ምን አይነት ነበር እሱ እንዴት ነው ከድሮም እኔን አይወደኝም ማለት እኔን ጭራሽ ነው የሚወደኝ የምርሽ ነው በእውነት ማለት አንዳንዴ ከማየ ጋር ሲጣሉ ዲቃላ ልጅ ብሎኛል እኔ ተጣልቶ ግን እሱ ልጅ ነሽ አንቺ እንዴ እሱማ ምን ጥያቄ ያለው እኔም እሷም የማየና የባየ ልጆች ነን ኮደ ለምን እንደዛ የሚልሽ ማለት ነው እኔ እንጃ አላቅም ብቻ ይለኛል እንደዛ ብሎኛል ይቺ ዲቃላ አምጥተሽ ምናምን እንግዲህ ከሷ ቀጥሎ ነው እኔ የመጣው ጥያቄ እንኳን አእምሮዬ ላይ እንዳይፈጥርብኝ ታላቅ ብሆንሽ ግን ታናሽ ነኝ እሷን ከወለዱ በኋላ ነው እኔን የወለዱ ገባ እና ምንም አይነት ጥያቄ አይፈጥርብኝም ስለጣጥቶ ነው ወይም ደግሞ ተናዶ ነው ብዬ ነው ማለት ማለት እሱ ሲናደድ እንዲቀይረውርባታል ምናምን እሷ ከኔ ጋር ነው የምትተኛው ብዙ ጊዜ ማይ እሱ ብቻውን ነው የሚተኛው ሲስተርም ብቻውን ነች
በቃ እማዬ ግን አንዳንዴ ከፋታል ምናምን ታለቅሳለች እንዳልኩ ሄዳ የምትደበቅበት ወንድም እህት እናት አባት የላት ሲከፋትም ሲደብራትም እኛ ነን እኔና ሜሪ ብቻ ነን ያለናት ማንም የላትም እና ለኛ ማለት በጣም ልዩ ፍቅር ነው ያላት ለሁለታችንም ከኔ ይልቅ ደግሞ ለሜሪ ስስት ነው የምትልላት በጣም ነው የምትወዳት እሺ አሁን ከነገርሽኝ ነገሮች በመነሳት ሞር እናትሽ ለእህትሽ ተሳሳላት ነበር መልካም ነገር ነበራት አልሽ አባትሽ ለሷስ አባቴ ለሷ ደግሞ እንዴት ልበለ ይሁን እንደ ልጁም ብቻ አይደለም የሚያት እንዴት ነው ማለት ለንግግሬ አላቅም ሌላ ነገር እንት እንዳይባል እንጂ እንደ ሚስት እንደ እናት እንደ እህት እንደ ልጁ ነው የሚያት እንዴት ነው አንድ አባት ልጁን እንደ ልጅ የሚያይበት መንገድ አለ አይደል እሷን ግን እንደዛ አይደለም ለማየ የማያማክራት ነገር ለሷ ነው የሚያማክራት ለማየ የማይገዛውን ነገር ለሷ ነው የሚገዛላት ማለት አእምሮ ውስጥ ጥያቄ እስከ መፍጠር ድረስ ነው የሚያደርሰው ግን ይሆናል የአባትና የልጅ ፍቅር ነው ብለ ነው የምታልፈው እዛ ጋር ማለት ይሄ ሁሉ ነገር ከመምጣቱ በፊት እንደዛ ብለ ታልፋለ አሁን ግን አእምሮ ውስጥ እንዴት ነው የኔ አእምሮ ውስጥ ብዙ ጥያቄ ነው ይፈጥርብኝ የራሴ አእምሮ ውስጥ ማለት ነው ማለት አንዳንዴ እንጃ አላቅም ይሄ ዲኤንኤን የሚባለው ነገር ባለፈው ስሰማ ማለት ፈራኝ እና ባይሆንስ ያልኩት ለዛ ነው ስለዚህ በውስጣችን ትርምስ እንዲፈጠር አልፈለኩም እና ማለት እኔ እንጃ አላቅም ሶስታችንም እንድንኖር ነው የምፈልገው ሶስታችን ማለት ነው ማን ነው እኔም ሜሪና አቤኔዘር ኦኬ ወንድምሽ ማለት የማይልጁሽና ማለት የሷን ዘር ማስቀጠል ነው የምፈልገው ገባህ አቃለው ፍትህ ማለት ታስር ይወጣልኝ ምንም ቢሆን ህግ ነው ፍትህ ማግኘት አለብኝ አይደለ ፍትህ ግን እንዴት ነው ጨርሼ ስወጣ የማይቤት ውስጥ ማለት የማይን ዘር ማስቀጠል ነው የምፈልገው ለዛም ደግሞ እህቴም ወንድሜም ካጠገቤ እንዲሆኑ ነው የምፈልገው አሁን ምን አላት ይሄን ሁሉ ነገር የነገርሽኝ ስለታወቀብሽ ነው ምኑ ነው ምን ስለታወቀ እንደገደልሽ ምናምን አሁን ከነገርኩ ነገር ጋር እኮ ታዲያ ምንም አያገናኙም ኦሬዲ በዋስ ነው የወጣው ሙሉ አሁን እውነት ነው እየነገርሽኝ ያለሽ ፊል አደርገዋለሁ እሱ የምትናገሪው ነገር ምንም ውሸት እንደሌለበት ለመረዳት እየሞከርኩ ነው እና ይሄን ያህል እህትሽንም እንደዚህ ነበረች ከአባቴም ጋር የነበራት ግንኙነት እንደዚህ ነው ከእናቴ ጋር ብለሽ የምትነግሪኝ ምናልባት ያ አሁን እኮ አንድ ነገር እንድታውቁም ፈልገው ምንድነው እዚህ ጋር ራሴን ነፃ ለማድረግ እየሞከርኩ ቢሆን ኖሮ ስለ ሜሪ ጥሩ ነገር አላወራም ከማየ ጋር ስላላቸው ኮንታክት ጥሩ ነገር አልነግርህም ነበር እየነገርኩ ያለሁት ግን እማዬ ከኔ ይልቅ እሷን ነው የምትወዳት ማለት በየትኛውም ነገር የምታስቀድማት እሷ ነው እህትሽ እናትሽ ላይ ያደረሰችው መጥፎ ነገር ነበር ከዚህ በፊት ብታስታውሽ ምንም ነገር የለም እንደነገርኩ እንዴት ነው አባዬ ታሰረ ጊዜ እንትናሉ ማለት ግብ መፍጠር ጀመረች ሜሪ ከናት ሲሆን እንጂ ከዛ በፊት ግብ ምንድነው እንዴት ነው በቃ እሱ ታስሮ እንዴት ነው አንቺ እንደዚህ ምስቂው እሱ ታስሮ ምን አይነት ህሊና ቢኖርሽ ነው ማለት እንዴት ነው ነገርኩ እንደ ማለት እኛ እንደማናስብለት እሷ ብቻ እንደምታስብለት አይነት ነገር በየደቂቃው እስር ቤት ትሄዳለች ኢቭን እስር ቤት ራሱ በቃ ከዚህ በላይ አትመላለሱ ተናገሩ ብለውናል የሆነ ሰዓት እኔና ማየ ስንሄድ ምንድነው በቀን 30 ጊዜ የምትመላለሰው አይቻልም እንደዚህ ብለዋል እሷ ለጥበቆቹ ምን ብር እየሰጠች እንትን ይያልሽ ምናምን ለካ ትመላለሳለች በጣም እና እንደዚህ መመላለስ አይቻልም ብለውን እኛም መልሰውናል ለሊት ሲነጋ እሱ ጋር በተደጋጋሚው በመመላለስ ለሊት እሱ ጋር ነች ማታ እስኪዘጋ ድረስ እሱ ጋር ነች ምናምን ልብሱን ታመጣለች ነው እኛም እኮ እናረጋለን ግን የሷ ደግሞ እኔ አላቅም ማለት ለየት ይላል እንዴት ነው እኛ እንደማንወደው እንደማናስብለት አይነት ነገር ነው የምታስበው እሷ እንደምታስብለት እናንተ ግን ለሱ ብዙ እንደዛ ነው ኬር እንደማሰጡት አይነት ነገር የሚመስል በማድረግ ማለት እሷ እንደዛ ነው የምታስበው እማዬ ግን እንዴት ነው አላቅም በጣም ነው የምትወደው በጣም ነው የምታከብረው ከሚባለው በላይ ትወዷለች ታከብሯለች እኔ እንጃ እንዴት ነው ወደፊት ትዳር ማለት የወደፊት እንዴት ነው ባልሽ ማንንም ሰልበባል እሱን እና ማየን ብዬ ነው ላውራ የምችለው ነበር ማለት የነበራቸው ፍቅር ያስቀናል ማለት እኔና ሜሪን በሚገርም ሁኔታ ነው ያሳደጉን በቃ ግን አሁን ቀደም እንደው ምን ብለሽኛል እቺ ዲቃላ ልጅሽ ያለው እኔንም ይሳደብ ነበር ሲጣጣ እንደዚህ ሲናደድ ምናምን እንደዛ ይናገራታል እሷን እኔን እኮ አይደለም እሷን ነው የሚናገራት ማለት ይዘሽ ውጪ ቤቱ የኔ ነው ብለሽ ነው እንደዚህ ምናምን ይላል ቆይ ለምንድን ነው አንቺ በዚህ ያህል ደረጃ አባቴ ይጠላኛል ብለሽ በድፍረት እስከ
አሁን በድፍረት ነው የነገርሽኝ ማለት አባቴ በጣም የሚጣላኝ አይነት ነገር ነው ያልሽኝና እንዴት በድፍረት ልናገርሻል? ይሄን ያህል ይጣላሻል? የሚታይ ጥላቻ አለበት ማለት ነው? በጣም የሚታይ ጥላቻ ነው ያለበት። ይሄ እቃ መገዛዛቱ፣ ልብስ መገዛዛቱ፣ ሳንቲም መስጠቱ ምናምን ነው እሱ የሚያየው ማለት ይሄ በጣም ትርፍ ነገር ነው። እኔ የምፈልገው ግን እማዬ ስትሰጠኝ እንደነበረው ንጹህ ፍቅር እንዲሰጠኝ ነበር ስፈልግ የነበረው ማለት አባትሽ ሲሉኝ በኩራት እንድናገር የሚያደርገኝ ነገር ቢኖር ማለት ነው። ስለ ምንም እንደዚህ የሚያስብል ነገር አልተፈጠረም የለም። አባትሽ ሲሉኝ ወይ ቤት ነው ነገር ነው እንጂ እምላቸው አባትሽን አስተውቂኝ ሲሉኝ ጓደኞቼ ራሱ አላስተዋወቃቸው። ለምን እሱ ፊት ሊያበሳቅጠኝ ይችላል? ይናገርሻል አንቺ እንዴት ነው ማለት ለኔ ምንም ክብር የለውም ማለት በቃ ከመጣሽ መጣሽ ካልመጣች አልመጣችም አላ እንዳልተፈጠርኩኝ ነገር ነው የሚያስበኝ። ደግሞ ይሄ ከቅርብ ጊዜ የተፈጠረ ነገር ነው ማለት እያደግን ስንሄድ እንዲ ነፍስ እያወቅን ስንሄድ ስለማየ ማውራት ስጀምር እንደገና ስላቤኔዘር መጠየቅ ስጀምር ምናምን በቃ አልፈለገም። ስላቤኔዘር ሳመጣ ለምን ተነስተሽ አትሄጂም ነው የሚለኝ ሁሌ። እማዬ እንደውም ሂጂ በቃ ተነሽ ትለኛለች ማለት ጸብ እዚህ ጋር እንዳይፈጠር ስለምትፈልግ እሷ ማለት ነው። እኔም እያደግኩ ስሄድ እንዴት ነው ወንድም አይደል ማንም የለኝም እኮ ሜሪ ብቻ ነች አለች እና እንዴት ነው እማዬ ደግሞ ዘመድ የላትም ብዙ እንድንሆን ነው የምፈልገው። ስለዚህ እጠይቃታለሁ ለምን አይመጣም ምናምን ስላት አንድ ቀን ታሪኩን እነግርሻለሁ ቆይ ትለኛለች ሁሌ። አንድ ቀን ትምህርትሽ ላይ አሁን ፎከስ አድርጊ አንድ ቀን ብቻ ረጅም ሰዓት ወስደን እነግርሻለሁ። ጭራሽ አንቺ ስለ አቤኔዘርና ስለ እናትሽ ግንኙነት የምታውቂው ነገር የለም ማለት ነው? ልጇ እንደሆነ በስነ ስርዓት 100% አውቃለሁ። ሌላ ነገር የት ይኖር ስንት አመቱ እንደሆነ ስሙ ማን እንደሆነ ራሱ አላውቅም ነበር። ከለሩ ምን አይቱ ፎቶ ማታሳየኝም ምን ነገር አላውቅም። ልጅ እንዳላት ከመጀመሪያ ከዚህኛው ከኛ አባት ሳይሆን ከሌላ አባት የወለደችውና ከሷ አባት ጋር መስማማት ሳትችል ቀርታ የኛን አባት አግብታ እንደኖረች እና እዚሁ የእናትና የአባቷ ቤት እንደምትኖር ያወቅኩት እና አባታችንም እዚሁ እንደገባ ነው ማውቀው። እና አሁን ቅርብ ሰዓት ደግሞ አባዬ ያመጣው ነገር ጋራጅ ቤት ልክፈት አይነት ነገርና ቤቱን ሽጭ በሚል ነው በቃ ነገር ሁሉ የጀመረው። እና አባዬ እንዴት ነው እኔ መጥላት የጀመረው ነፍስ ካወቅኩኝ በኋላ ነው። ድሮ በጣም ነበር የሚወደኝ። ኦኬ እያደግሽ መጨ ነው የሚጠላኝ በቃ ላይኑ ነው የጠላኝ ማለት አንቺ የምትጠይቂ ጥያቄ ነው እንደዚህ እንዲሆን ያደረገው ነው። እንዲ ተሰብስበን ቁጭ ብለን ምናምን እኔ ደግሞ ማለት እንደ ክፉ ነገር አላየውም። ስለዚህ ማየ ግን እኮ እሱም ቢመጣ ደስ አንልም እንደዚህ በስተን ምናምን ስል ሂጅ ተነሽና ይናደዳል። እሱም ሜሪ ይናደዳሉ። በዛን ሰዓት ነው እንደዚህ አይነት ነገር ማለት እኛ ቤት ብጥብጥ የተጀመረው። እኔ ስለ አቤኔዘር መጠየቅ ጀመርኩኝ። እማዬ ቤቱን አልሸጥም ማለች። በቃ በዛ ነው ቤታችን ምስቁልቁል ይወጣ እንጂ እማዬ ማትሞትም ነበር እስካሁን ድረስ። ለማንኛውም እንግዲህ እህትሽንም አንቺንም ያው የፍርድ ቤት ቀጠሮ አላችሁ። ቀጠሯችሁ እስኪደርስ እኛ ከጎናችሁ ነን። ግን አሁን የሚያስጨንቅሽ ነገር አለ አንቺን ማለት ያው አንድ ቤት ነው እየኖራችሁ ያላችሁት። ሌላ ሰው እንዲመጣ ትፈልጊያለሽ ወይ? ምትፈሪው የሚያስጨንቅሽ ነገር አለ ወይ? የእህትሽ ባህሪስ እንዴት ነው? አሁን ብቻችሁን ስትኖሩ ያው ብዙ ነገር እንግዲህ ተጋልጧል። እስኪ አጠቃላይ ሁኔታው ንገሪኝ። አሁን እኔ የሚያስፈራኝ ሰሞኑን ያለው ነገር ያስፈራኛል። ስለ እኔ እንጃ እኔን ክፉ ነገር አታድርገኝም አላውቅም። ማለት የምትጨክን ማለት እኔ ማለት እማዬን የገደለቻት በውርስ ነው ብዬ አሰብኩኝ። እኔን ደግሞ ማለት ለሊት እንቅልፍ እንዲህ ተኝቼ አላውቅም። በቃ ሳስበው መታል ታንቀኝ ይሆን? ከዛ ደግሞ ምን እያስባለሁ እኔን ደግሞ ገላኝ ምን ትጠቀማለች ማለት እኔ ለምን እጠቅማታለሁ እላለሁ። ሞቼ ለምንም አልጠቅማትም ማለት ይሄን ያክል አረመኔን ብትሆን ግን ደግሞ እኔን ገላ ምንም አትጠቀምም ማለት እሷ ዋና ታርጌቷ ገንዘብ ላይ ስለሆነ እኔ እዚህ ጋር ሞትኩም አልሞትኩም ሌላ ግርግር ነው እንጂ ልትፈጠር የምትችለው እኔን የመግደል ሀሳብ የሚኖራት አይመስለኝም። ያው አንቺ ባትኖሪ ሙሉ ለሙሉ ብቻዋን ትወርሳለች ማለት ነው እሷ። ግን ደግሞ ምንድነው አሁን ያለችበት ነገር ማለት ነው የሆነ እኔ እንጃ ማታ እዚህ የሚመጡ በጣም ብዙ ወንዶች አሉ በጥቁር መኪና ምናምን ያወራሉና በመስኮት ነው የማያቸው። አታስወጣኝ ሳሎኑን ቆልፋ አሁን ቀርቷል ምናምን ሰሞኑን መታየቅም ይሄ ዲኔን ከተጀመረ አልመጡም እንጂ በስነ ስርዓት ይመጣሉ እና ሳሎኑን ቆልፋ ምናምን ወጥቶ የሆነ ወረቀት ፓስፖርት ምናምን ይዘውታለች እና የሷና ያባየን ራሱ የሆነ ጉርድ ፎቶ ከፓስፖርት ጋር አይቼዋለሁ። እና ማለት ራሷ ላይም ማለት እንዲ ግብ ፈጥራለሁ ከሀገር አመልጣለሁ ስትል ሌላ ጦስ እንዳትገባ
የሆነ ማለት የህግ ከለላ ብቻ በቤታችን ብታረጉልን ደስ ይለኛል ማለት እኔም ለራሴ እየፈራው ስለሆነ ማለት ነው ምንድነው አንቺ እየፈራሻለሽ በዚህ ሰዓት ልትገለኝ ትችላለች ገባ አሁን ደግሞ እሱም ወንድማችንም ስለመጣ እዚህ ጋር ሌላ ሶስተኛ ሰው የሆነ የሶስተኛ ሰው ጭቅጭቅ ክርክር አታስተናግድም ብዬ ነው እኔ ያመንኩት አሁን ለራሴ ማለት አሁን እኔ እዚህ የሆነ ነገር ብላት ጭራሽ ከዛሬ እንዲህ ከተፈጠረ በኋላ እኔ እዚህ ቤት ራሱ ባላደር ደስ ይለኛል ለምን ጭራሽ በኋላ አሁን የሆነ ነገር ካልኳት እንደምትገለኝ አልጠራጠርም እና የሆነ አንድም ሐሳብ አትገለኝም አንድም ሐሳብ ትገለኛለሽ ብዬ እያሰብኩኝ ግን ዛሬ ከተፈጠረው አንፃር ደግሞ ምንም ታስገርፈኝ አይመስለኝም ይሄንን እኛም እያሰብነው ነበር እንደውነቱ ከሆነ ምክንያቱም እቺ ልጅ አንድ ነገር ብታረጋትስ ሜንታሊም ልጅቷ እንትና አትመስለኝም ስቴብል አይደለችም የሆነ ችግር እንዳለባት ግልጽ ነው አእምሮ ላይም ችግር ያለባት ይመስለኛል አቤሎ ምልክ ፊዚካሊ ብቻ አይደለም የአእምሮ ጤንነት ትክክል አይመስለኝም የተረጋጋ ነገር የላትም ትስቃለች እኛ እያወራን በየመሃሉ ትስቃለች በሐሳብ ትሄዳለች ምናምን ላይ ነው ያሉት አዘን ላይ እንዳለ ሰው አይደለም ራሱ ለማስመሰል ራሱ አትፈልግም አዘን ላይ እንዳለ ራስ አሁን ግራ የገባኝ የሷ ጉዳይ ነው እሷ ግን ያው እዚህ ቤት ውስጥ አንድ ተጨማሪ ሰው ብናስቀምጥ የተሻለ ይመስለኛል ከሷ ጋር ጊዜ የሚያሳልፍ ሰው ምክንያቱም የፍርድ ቤቱ ጉዳይ እስኪደርስ ወይም እስኪያልቅ ድረስ ምን እንደሚፈጠር አይታወቅም ስለዚህ ያ ነገር ተፈጥሮ ከማለታችን በፊት የሆነ መፍትሄ መፈለግ አለብን ስለዚህ አሁን ምንድነው መሰለሽ የምናደርገው በዚህ አንድ ሰው እዚህ ጋር አብሮሽ ሰው ይቀመጣል የኛ ሰው ናት ሴት ናት ስለዚህ ከሷ ጋር የምትፈልጊውን ነገር ታወራላችሁ እሷን ምን እንድታረጋታችሁም ምንም ያን ያህል የሰለጠነችም ሰው ስለሆነች የሚያስጨንቅ አይደለም እኛም ጋር ነው የምትሰራው ስራው በዋናነት እዚሁ ጋር የተያያዘ ስለሆነ ግን እናንተ ሰው ናት የኛ ሰው ናት ሙሉ ለሙሉ ኃላፊነቱን እኛ እንወስዳለን ግን አሁን የና ኃላፊነቱን እንወስዳለን ምንሽ ምንድነው መጥፎ ነገር እንዳይፈጠር ነው እሺ መጥፎ ነገር እንዳይፈጠር አንቺም ደግሞ ብቻሽን ሆነሽ ሌላ ከሷ ጋር አውርታችሁ ሌላ ደግሞ ወንጀል ውስጥ እንዳትገቢ ለመከላከል ከማሰብ ብቻ ነው ምክንያቱም እህትሽ ሙሉ ለሙሉ ከወንጀልና ከወንጀል ውጪ የምታሰበው ነገር የለም እነዚህ ማታ ይመጣሉ የተባሉ ሰዎችም እንግዲህ ቼክ እናደርጋቸዋለን በጣም ግን አሁን እሷ ከነገረች ነገር ያዘኝ ፓስፖርትና ፎቶ እያያዘች ማታ የምትወጣው ነገር ሜቢ እንደተባለው ሀገርም የመውጣት ፍላጎትም ሊሆን ይችላል ይሄን ነገር ደግሞ አይደረግም ብለን አናስብም ምክንያቱም የማይደረግ ነገር የለም እዚህ ምድር ላይ ገንዘብ ብዙ ነገሮችን እያበላሸ ነው ብዙ ነገሮችን እያጠፋ ነው ያለው በገንዘብ ምክንያት ነው የዛሬው ዲኤንኤም ተቀይሮ የመጣው ዲኤንኤውን ራሳችን ነው የምናስመረምራችሁ የዚህ ፓስፖርቱን ጉዳይና እነዚህ በጥቁር መኪና መጣው የሚቆሙትን ሰዎች መፍትሄ እንፈልጋለን እኛም እዚሁ እንከታተላቸዋለን ያንን መንገድ እንግዲህ እየተጠና እንዲሆን እናድርገው በተቻለ አቅም ከጎንሽ ነን እሺ አንቺም አይዞሽ ብቻሽን አይደለሽም ያለሽው በዙሪያሽ ብዙ ሰዎች አሉ የፍርድ ቤቱ ቀጠሯችሁ እስኪደርስ ድረስ እኛ እዚህ ቤት አንረቅም እሺ ስለዚህ እንግዲህ ውድ ቤተሰቦቼ ቀጣይ የሚሆነው እንግዲህ በትክክል ራሴ ሶስቱንም ይዣቸው ወደ ዲኤንኤው ሄዳለሁ ውጭ እየተጠበቀ ነው እሷም እዚህ ውስጥ ገብታለች ስለዚህ እሷንም ይዘን ከቤዛም ጋር ሆነን እንሄዳለን እኔ ባለሁበት የዲኤንኤ ምርመራ ይደረጋል ውጤቱን ያው ከ3 ቀን በኋላ ወይም ከ2 ቀን በኋላ የምናሳውቃችሁ ይሆናል ማለት ነው በትክክል ትክክለኛውን ውጤት ይዘን የምንመጣው ዛሬ በተለያዩ ምክንያቶች በእኛም ችግር በሰውየውም ችግር እንዲሁም ደግሞ በእህታችሁ በሷህት ከፍተኛ ሴራ ምክንያት ትክክል ያልሆነ መረጃ ነው የደረሰን በቀጣይ ግን እውነተኛና ትክክለኛውን መረጃ የዲኤንኤ ውጤቱን ይዘን የምንመጣ ይሆናል ከዛ ቀጥሎ ምን ይፈጠራል ማን ምንድነው የሚለው የምናውቅ ይሆናል አብራችሁን ስለነበራችሁ ግን በጣም ነው የማመሰግነው ላይክ ሼር ሰብስክራይብ እያደረጋችሁ ይሄን ቻናል አበረታቱልኝ ሰላም ቆዩልኝ